ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ተከታተሉኝ በአክብሮት ጋበዝኳችሁ። ዛሬም እንግዲህ ጀግናው የሀገር መከላከያ ሰራዊት ታምር ሰርቷል ማለት ነው። ሁለት የምሬ ወዳጅ ቀኝ እጅ የሆኑትን የፋኖ አባላትን እስከ ወዲያኛው ሸኝቷል ማለት ነው። እንዲሁም ጽንፈኛው ቡድን ከሳምንት በፊት በጅጋ ከተማ እንግዲህ አስተዳደር በህዝብ መገልገያ ተቋማትና በግለሰቦች የንግድ ሰነዶችና ሌሎች ፋይሎች ላይ ያደረሰው ውድመት በፍጹም ተቀባይነት የሌለው የጸረ ህዝብ ድርጅት ነው ሲሉ ነዋሪዎች አውግዘዋል ማለት ነው። እንዲሁም የልጆች የትምህርት ሁኔታ አለ። እንዲሁም የአርሶ አደሩና የዚህ ጽንፈኛ ቡድን ሁኔታም የሚዳስስ መረጃ አለን። ወደ ዝርዝር መረጃው የምናልፍ ነው የሚሆነው። አብራችሁ እንድትቆዩ በድጋሚ ጋበዝኳችሁ። የምሬ ወዳጅ ቀኝ እጅ የሆኑትን አለሙ ገብሩንና ዋሲሁን ከበደን ከነታጥቃቸው እንግዲህ ወደ እስከ ወዲያኛው ሸኝቷል ማለት ነው። ጀግናው የሀገር መከላከያ ሰራዊት ጽንፈኛውን ኃይል ማጽዳቱን አጠናክሮ የቀጠለ ሲሆን ዛሬም በምሬ ወዳጅ በሚመራው የቡድኑ ክንፍ ላይ በወሰደው እርምጃ ታጣቂ ኃይሉን ሞትና ቁስለኛ አድርጓል። እንደሚታወቀው ይህ ኃይል ከሳምንት በፊት በመርሳና ሳንቃ አካባቢ ባደረገው የሽብር እንቅስቃሴ ቀንዱን ተመቶ ወደ አይጥ ጉድጓዱ መመለሱ አይዘነጋም። በነገራችን ላይ ይህ ኃይል የሻዕቢያና የወያኔ ተልዕኮ በመቀበል ወሎን የጦርነት ቀጠና ለማድረግ የሚንቀሳቀስ ቡድን ክንፍ ነው። ባለፈው በመካነ ሰላም በኑር መስጂድ ላይ የዘመንን ታጣቂ ጋብዞ ዘግናኝ ጥቃት ያስፈጸመውም ይህን ኃይል ነበረ። ታዲያ ይህ ቡድን ዛሬ የለመደውን ተራ ዝርፊያና የሽብር እንቅስቃሴ ለማድረግ ሲንቀሳቀስ ጀግናዊ ሰራዊታችን በፈጸመው ጥቃት ዶግ አመድ ሆኗል ማለት ነው። በዚህም መሬ ወዳጅ ከስሩ የምስራቅ አማራ ፋኖ ኮር 2 በሚል ያደራጀውን ታጣቂ ሲመራ የቆየው አለሙ ገብሩ ከሚመራው ታጣቂ ጋር እስከ ወዲያኛው ተሸኝቷል ማለት ነው። ይህ እንግዲህ በጣም እጅግ ደስ የሚል ነገር ነው። ምን ይህ ብቻ የቡድኑ ደጋፊዎች ዞበል አምባ በሚል የሚያንቆለጳጵሱትን የቡድኑ አደረጃጀት ሲመራ የቆየው ዋሲሁን ከበደም ሰራዊቱ በወሰደው እርምጃ ከነጣባቂዎቹ እንግዲህ እስከ ወዲያኛው ተሸኝቷል ማለት ነው። ሁኔታው አጠቃላይ የቡድኑ ታጣቂ ክፉኛ ያስደነገጠ ሲሆን ቡድኑ ያስተናገደው ኪሳራ ከቡድኑ በተጨማሪ ላለቆቹ ወያኔና ሻዕቢያ ያልተጠበቁ ዱብዳ እንደሆነባቸው የሚደርሱ መረጃዎች ይጠቁማሉ። ምሬ ራሱ ትግራይ ዛታ ባይሆንም ዛሬ መጨረሻው ነበር። ሆኖም በዙሪያው የነበሩ በሙሉ አልቀዋል ማለት ነው። ክብር ለሀገር መከላከያ ሰራዊት ይሁን። እንዲሁም አንድ የአማራ ደካማ ገበሬ መሬቱን ሽጦ ለጦርበት ቢል ከሸጠው ግማሹን ራሳቸው ፋኖ ላሉ የሙአንበሳ ታጣቂዎች ይከፍላል። ውጭ ሀገር በተለይ አረብ ሀገር ልጅ ያለው የአማራ አርሶ አደር ተጣርቶ አስልኮ ለታጣቂዎቹ እንዲከፍልም የሚደረግበት ሁኔታ አለ። ገንዘብ ያለው እየታገተ በሬውን መሬቱን እየሸጠ መለቀቅ የዕለት ከዕለት ኑሮ ሆኗል ማለት ነው። በአማራ ክልል የትምህርት የለም፣ ጤና የለም፣ መሰረተ ልማቶች የሉም፣ መንገዶች ተበላሽተዋል፣ የማስጠገኛ መብራት ተቆራርጦ የሚቀጥለው ኔትወርክ ተበላሽቶ የሚያስተካክለው የለም። የመንግስት አገልግሎቶችም ማግኘትም እንግዲህ እጅግ ከባድ ሆኗል ማለት ነው። በጎቹ በሬዎቹ እየታረዱ ይበላሉ። የታጣቂ ኃይሉ የምግብ የገንዘብ ምንጭ መሄጃ መሰደጃ የሌለው ገበሬው ነው። እንግዲህ ጭራሽ በአንዳንድ ቦታዎች ሴት ልጅ ያሏቸው አርሶ አደሮች ልጆቻቸውን አምጡ እየተባሉ እንደሆነም እንግዲህ መረጃዎች እየደረሱን እንሰማለን ማለት ነው። ያለው ተሰዷል። የአማራ ክልል ከተሞችም ገጠሩም ሀብት ያለው የማይኖርባቸው የማፊያ ቀጠናዎችም ሆኗል። በዚህ ሁሉ መሀል ህዝቡ ስቃይ፣ እንግልት፣ ግድያ፣ እገታ የሚያሳስበው ፖለቲከኛም ሆነ አክቲቪስት የለም። ሁሉም ለቆመለት ወገን እያጨበጨበ ህዝብ ደም ላይ እየነገደ ይገኛል። እንግዲህ የሙአንበሳ ፋኖ ዘነገድ ይሁዳ የተባለው ጸረ ህዝብ የህዝባችንን መከራ በማብዛት የህዝቡን ደም እንደ ጀላቲ እየመጠጠ ያለበት ሁኔታ ነው ያለው ማለት ነው። ጽንፈኛ ቡድን ከሳምንት በፊትም እንግዲህ በጅጋ ከተማ አስተዳደር በህዝብ መገልገያ ተቋማትና በግለሰቦች የንግድ ሰነዶች፣ ሌሎች ፋይሎች ላይ ያደረሰው ውድመትን በፍጹም ተቀባይነት የሌለው የጸረ ህዝብ ድርጊት ነው ሲሉ ነዋሪዎችም አውግዘዋል። የጅጋ ከተማ አስተዳደር የምዕራብ ጎጃም ዞን የፖለቲካና የጸጥታ ሚኒ ካቢኔ አባላት በተገኙበት ከከተማዋ ነዋሪዎች ጋር ህዝባዊ ውይይት መድረክ አካሂዶ ነበረ። የውይይቱ ተሳታፊ የጅጋ ከተማ ነዋሪዎች እንዳሉት ጽንፈኛ ቡድን ከሳምንት በፊት በጅጋ ከተማ በህዝብ መገልገያ ተቋማትና በግለሰቦች የንግድ ሰነዶች ላይ ያደረሰው ውድመት በፍጹም ተቀባይነት የሌለው የጸረ ህዝብ ድርጊት መሆኑንም አውግዘዋል ማለት ነው። የጥፋቱ ኃይል መንግስት ያቀረበውን የሰላም አማራጭ ያልተቀበለው ማህበረሰቡ በሰላም እጦት እረፍት በመንሳት በድህነት እንዲኖር ካለው ሰይጣናዊ ፍላጎት የተነሳ በመሆኑ መንግስት የመጀመሪያውን ህግ የማስከበር ስራ አጠናክሮ ሊቀጥል እንደሚገባ መልእክታቸውን አስተላልፈዋል ማለት ነው። በግጭቱ ምክንያት ተቋርጦ የቆዩ ኢኮኖሚያዊ፣ ማህበራዊ እንቅስቃሴዎች እንዲቀጥሉ የበኩላቸውን ድርሻ እንዲወጡ አስተያየት ሰጥተዋል ማለት ነው። በጽንፈኛ ቡድን የወደሙ የህዝብ መገልገያ ተቋማት መልሶ ለመገንባት የየድርሻቸውን አስተዋጽኦ እንደሚያደርጉ ጭምር ነው የገለጹ። ጽንፈኛ ቡድን
ያወደመው የከተማ ነዋሪዎች የመኖሪያ ቤት መረጃ እና የንግድ ማህበረሰብ የግለሰብ ፋይል ጭምር መሆኑም እጅግ እንዳሳዘናቸው ነዋሪዎች ጨምረው ነው የተናገሩት ማለት ነው። ወደ ሌላኛው መረጃ ስናልፍ የልጆች የትምህርት ሁኔታ አለ። ልጆች የት በምን ሁኔታ እንዲውሉ እያደረግን በመሆኑ ላይ ያለው ለትውልድና ለሕዝብ ያለን ቦታና አበርክቶ የሚወስን ሲሆን ትውልድ ይማር፣ ሕዝብ በነጻነት ተንቀሳቅሶ ሰርቶ ይደር የሚለው ሀሳብ የሰፊው ሕዝብ ከሆነ ቆይቷል። ሰልፎችን ጨምሮ በተለያዩ መንገድ ሕዝብ ተውኝ እረፉ ያላቸው አካላት ግን ይህ እውነት ይጎመዛቸዋል። ሕዝብ ድምፁን ለማሰማት ወደ አደባባይ እንዳይወጣ ለማድረግ በማሰብ በስታዲየም በሚጫወቱ ህጻናት ላይ ከህወሓት የተቀበሉትን ሞርተር ተኩሰው የጨፈጨፉ እነዚህ አካላት ስለ አማራ ሕዝብ ይገደናል ሊሉን አይችሉም። ተማሪዎች በሚማሩበት ትምህርት ቤት ቦምብ ያፈነዳሉ። መምህራን ለምን ትምህርት አስጀመራቸው በሚል እየገደሉ አካላት ለአማራ ልጆች ህይወት አይጨነቁ ማለት ነው። በነጻነት ትግል ሽፋን ለአማራ ጠላቶች እቅድ ማሟያ በሚሆን መንገድ የአማራ ልጆች ከቀለም አውኮ ነፍጥ ያላቅማቸው አሸክሞ የጥፋትን ስራ እንዲሰሩ የሚያሰማራው ቡድንና የዚህ ቡድን የወሬ ወኪሎች ጩኸት ሰሚ ባያገኝም አስገራሚ ነው። ከበቂ በላይ ድራማ ብትሰሩ መሬት ላይ ያለው እውነት ረግቶ ከሚለካው ህዝብ ዘንድ ምንም አይነት ተቀባይነትም የለውም፣ ከምንም አይቆጠርም ማለት ነው። አሁንም የመፍትሄው መንገድ አንድ ነው። እሱም የሰላምን በር ማጠናከር፣ ትውልዱ እንዲማር፣ ህዝቡን ሰርቶ በነጻነት ተንቀሳቅሶ እንዲያድር መፍቀድ፣ ከጥፋት እጅን መሰብሰብና ሰርቶ ማደርና በሀሳብ ትግልን መቀበል ብቻ ነው። ቀሪው ጉንጭ አልፋ ድምፅ በጩኸት እንጀራቸውን ከጠላት ካዘና እና ከዩቲዩብ ሽቀላ ላደረጉት ካልሆነ በቀር ሌሎች ፍሬም አያፈሩም ማለት ነው። የአማራ ህዝብ ላይ ማን ሞት እንዳወጀ፣ በሞታችን ለማን እየተሰራ እንዳለ፣ ለምን ትውልድን ከእውቀት ብርሃን መከልከል እንደተሞከረ ግልጽ ነው። ሌላው ግልጽ ሊሆንላችሁ ያልቻለው እውነት ግን በእምቢ አሻፈረኝ ለጠላት እየሰራው ህዝቤን እየዘረፉ ቀጥላለሁ የሚል ሁሉ ከያለበት በየቀኑ እየተመነጠረ የሚጠራ መሆኑን ነው። ህግ የማስከበሩም ተጠናክሮ ይቀጥላል። ሰርተን ማደር፣ ትውልድን ማስተማርም እንፈልጋለን። ይህ የአማራ ህዝብ ድምፅ ነው እንግዲህ ማለት ነው። ወደ ሌላኛው መረጃ ስናልፍ በህዝባዊ ወያኔ ሓርነት ትግራይ ህወሓት ታጣቂዎችና በድርጅቱ አመራር መካከል ከፍተኛ አለመግባባት ተፈጥሮ አመፅ መቀስቀሱንና ድርጅቱ ለመበተን ተቃርቧል ሲሉ እንግዲህ በሶማሊያ የኢትዮጵያ አምባሳደር ሱሊማን ዴዲፎ የተባሉ የፖለቲከኛ እንግዲህ ገልጸዋል ማለት ነው። አምባሳደር ሲልማን በኤክስ ገጻቸው ላይ ባሰፈሩት ጽሁፍ የትግራይ ህዝብም ሆነ የድርጅቱ ታጣቂ ኃይል በህወሓት አመራር ላይ ትዕግስትና ተስፋው ተሟጧል ብለዋል። እንደ አቶ ሱሊማን ገለጻ ለአመታት የድርጅቱ ጀርባ አጥንት የነበረው የታጣቂው ኃይል አሁን ላይ ለአመራሩ ጀርባውን በመስጠቱ የድርጅቱ የመጨረሻ ምሽግ እየተደረመሰ ይገኛል። ህወሓትና የትግራይ ህዝብ አንድ ናቸው እያሉ ሲያጭበረብሩ ኑረዋል። አሁን ግን ከታጣቂዎቻቸው ጋር እንኳን አንድ መሆን አቅቷቸው እርቃናቸውን ቀርተዋል ያሉት አቶ ሱሊማን የተቀሰቀሰውን አመፅ ተጨማሪ የህይወት መስዋዕትነት ከማስከተሉ በፊት የህወሓት አመራሮች በቁጥጥር ስር ውለው ለፈጸሙት ወንጀል ተጠያቂ መሆን አለባቸው ሲሉም በመግለጫቸው አሳስበዋል ማለት ነው። ይህ መግለጫ የወጣው ከፕሪቶሪያው የሰላም ስምምነት በኋላ በህወሓት ውስጥ ከፍተኛ የሆነው የውስጥ መከፋፈልና የስልጣን ሽኩቻ መኖሩን የሚያመላክቱ መረጃዎች በስፋት የሚወጡበት ወቅት ነው ማለት ነው። የሰላም ስምምነቱ ተከትሎ በተለይም የቀድሞ ታጣቂዎች ትጥቅ ማስፈታት፣ የመበተንና መልሶ የማቋቋም ሂደት መዘግየት በታጣቂዎች ዘንድ ከፍተኛ የሆነ ቅሬታ መፍጠኑ በተለያዩ ጊዜያት ሲዘገብ ቆይቷል። ታጣቂዎች የወደፊት የፖለቲካና ኢኮኖሚ ህይወት ምን እንደሚሆን ግልጽ አለመሆኑና በአመራሩ ላይ ያላቸው እምነት መሸርሸሩም ለዚህ ድርጊት እንደዳረጋቸው ነው እንግዲህ ፖለቲከኛው አቶ ሱሊማን እየገለጹት ማለት ነው። ውድ የቻናሌ ቤተሰቦች የዕለቱ አዳዲስ መረጃ እንግዲህ ይህን ይመስላል። በሌላ መረጃ እስከምንገናኝ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድትቆዩ ስል በአክብሮት ጠይቃለሁ። በሌላ መረጃ እስከምንገናኝ መልካም ጊዜ